ወታጀራዎች አልተቻሉም። አዲስ ነገር አለ። የዛሬው ደግሞ በጣም ለየት የሚያደርገው ከትላንትና ጀምሮ እንግዲህ ሲቀወጥ ስናይ ነበረ። እውነት ለመናገር በጣም ደስ ይላል። በመጀመሪያ ደረጃ ህያብና ኤፊ እንኳን ለዚህ ክብር አበቃችሁ፣ እንኳን ለዛሬዋ ቀን አበቃችሁ። እውነት ለመናገር ልዩ ቀን ነው። እንኳን አደረሳችሁ ለማለት እወዳለሁኝ። ከዛ በስተጨማሪ ደግሞ እንግዲህ እንግዶቻቸውን ጋብዟቸዋል። እዚች ጋር እንደምታዩት ሲቀወጥ ነበረ። እንግዲህ ዛሬ ደግሞ ታላላቅ የሆኑትን ሽምግልና ላይ የተገኙትን ከነጋሽዬ ጀምሮ እንግዲህ ብዙ ሰዎች ተጋብዘዋል። እነ አበጋዝ፣ እነ ማርክ፣ እነ ሙቤ፣ እነ ብሩኬ፣ ዊና ብዙ ሰዎች ተጋብዘዋል። ከዛ ውስጥ ግን እናንተዬ እኛ ለነ አብርሽና ለነ ሩቲ ትዳር እንደዛ ስንጨነቅ ጋሽዬ በሰላም ነው ወይ የጠፉት ብለን ስንጨነቅ እናንተ ጋሽዬ እየመሬን ነው ከአይን ያውጣችሁ፣ ከአይን ያውጣችሁ። እኛ እኮ በሰላም ነው ወይ ጋሽዬ እየጠፉት ብለን በጣም ተጨንቀን ነበረ። ማሻአላ ማሻአላ ጋሽዬ በሰላም ነው። ግን ለማንኛውም እንኳን በሰላም መጣችሁ። ጋሽዬ ጥሩ ሁኔታ ላይ ነው ያለው። እውነት ለመናገር ያው የአብርሃም እና የሩቲ ህይወት ላይ ለምንድን ነው በዚህ ልክ ክፍተት ሲፈጠር ዝም ያሉት? ጋሽዬ በሰላም ነው ወይ? ጋሽዬ ሀገር ቤት የሉም ስትሉ ነበራችሁ። እንግዲህ ጋሽዬ ይሄውና ማየት ማመን ነው። ማሻላ ብለናል ጋይስ። እና ጋሽዬ ይሄውና እንዳያችሁት በጣም ፏፋሽ ምችት ብሏቸዋል። እንግዲህ ማየት ማመን ነው ጋይስ። አብርሃም እና ጋሽዬ እንዲሁም ደግሞ ብሩኬ የሀይሚ ቡቡ ማለት ነው። ሶስቱ እንዴት አያቸው? እንዴት አያቻቸው ጋይስ? ቃሉን ጠፋኝ። አይገርማችሁ? ደነገጥኩኝ ጋሽዬን ሳይ ማለት ነው። የምሬን እኮ ነው የምላችሁ። እናንተ ግን እንደኔ እየደነገጣችሁ አላችሁ ጋሽዬን ስታዩ? ማሻላ በሏቸው። ደግሞ ጋሽዬ ግን በሰላም ነው።